ማዛ ዌልካም። አረ ኮፒ ሊንክ አድርጉ እናንተ ዋርኒንግ ማፊ ዌልካም። በእናትሽ እኔ ኮፒ ሊንክ አደርጋለሁ። ማፊ ዌልካም ምን ማለት ነው? ማሪ እኛ መታነቅ አለብን እንዴ? እነሱ እዛ ከነወኛ እንሙት እንዴ? እንዴ እናቴ እኔ ስንት የሚጠብቀኝ ቤተሰብ አለኝ። ቀልጅ አንቺ ባሌ ራሱ እናቴ ይጠብቀኛል እዛ ቀልጅ። እኔ ልሙት ለነሱ ብዬ እኔ ልሙት ለነሱ ብዬ ብር ከፍዬ ቢሆንም የሚገድል ሰው ፈልጉ። እናንተ ኦዲየንስ ናቸው አይደል? አንድ ነገር ልጠይቅሽ ማዝጌ፣ ብዛት እኔ እዛ እንትን በያ አይደለሁም ያለሁትኝ። ይሄንን ስራ ትፈልጉታላችሁ እናንተ ኦዲየንሶቹ? ወገን ትፈልጉታላችሁ? ማዝጌ አንቺ መናገር ማዛነች እንጂ ሌላ ቦታ ሌሎቹ ይሰማሉ ነው እያስመሰላችሁ ነው። የምትፈልጉት ከሆነ በቃ ችግር የለውም። ትጎዳ ሞራላውን የሚነካ እየተበሳጨችም አልፈልግም እያለች ገኔ ለእኔ መልሽልኝ። ልጅ ጋኔ ምንም አታውቅም። ልጅቷን እግሯን ሰብረን የምናስቀምጠው ቦታ ካወቃችሁ ንገሩኝ። እሱ እንዴት ነው ሶስናን ሰብራችሁ ያወጣችሁት? ከሶስና ቆይ ይህን ስራ የምትፈልጉ ሰዎች እስቲ አንዳንድ ጻፉ። ማትፈልጉ እስቲ ሶስና እንዴት ነው የወጣችው? እንዴት ነበርን እኛ? ሶስና እንዴት ወጣች መሰለ? ገኔ ልንገርሽ፣ ሶስና የወጣችው ምክንያት ኦዲየንሶቹ እየዘቀዘቀ እየሰደበ ስለሆነ ሶስና ትፈራለች። እቺ አልጋ ተራፊ ወንድ ተራፊ እንዴት ታደርጋለሽ? ማን እንደሱ አደረጋት? ማንም የነካት የለም። እችን ማንም የነካት የለም። አትበይ እንደሱ። ማንም ሰው የነካት የለም። ጭራሹኑ ቻላሉ አርግቶ እንትን እያደረጉ አይደለ? ስራ ነው ይስሩ እያሉ ሰብስክራይብ ማንም የነካት የለም። ኖ እንደሱ አትበይ ቤቴ። ሰብስክራይብ ያደረገው ሌላው የአይሚም ላይሆን ይችላል። እነሱ ይፈልጋሉ። የሱ እንትኖችም ሊሆኑ ይችላሉ። እኛ አንፈልግም፣ እነሱ ይፈልጋሉ። አንቺ እነሱ አሁን ስለ እነሱ ነው እንደ ማውራ ቦርቴ ለምንድን ነው እንደሱ የምትዩ? ስለ እነሱ እኮ አይደለም የማወራው። እነሱ ለሱ ወገን እኔ እኮ ስራ ይላሉ። እሺ ሀይሚ ቤት ካለች እሱ አሁን የሜፍታ ክላስ ነው የምተኛው ወይ የቱ ጋር ነው የምተኛው? ወይ ብሩኬ ጋር አንድ ላይ ነው። አልሰማሽም እንዴ? አስወጥቼ አልጋዋን አስወጥቼ የልጄ አልጋ ቤት ይሆናል። ስለዚህ አንቺ ማንሽ የምታስወጪው አላት አይደለ እንዴ? አስወጣለሁ እኮ አለች እኮ። አንቺ ግን ገኒ ቅርታ አድርጊልኝና ወይ እኔ ግን አንድ ነገር አለ። አንድ ነገር ልጠይቃችሁ እስቲ። አሁን አንዳንዶቻችሁ እውነት እስቲ እንደ ሰውኛ እናስብና ማለት ነው እንደው ለስራ ያኒ የሆነ ሰውነታችሁን ግን አይሰማችሁም? ምን አሁን ያልሆነ ነገር በእኔ ቢደርስስ ብላችሁ የሆነ ሰውነታችሁ የሆነ አይቀፋችሁም? እንደ አንዳንዶቻችሁ በጣም ብዙ ነገር የምታወሩት ሰዎች በእውነት ተው። ስራ ነው ኦኬ። ግን ስራ እንኳን መሆኑን እኔ አላውቅም፣ ማረጋገጫ የለኝም። ሁለተኛ ደግሞ እንደዚህ አይነት ነገር በእናንተ ላይ ቢደርስስ? ይሄ ነገር ለእኛ ሞራንስ ጥሩ ነው ወይ? ለኦዲየንስ ለራሷ ለልጅቷስ ጥሩ ነው ይሁን ነው ብላችሁ እንደው ሴት ሆኖ መቅድዬ ሴት ሆኖ አንቺ ሴት ነሽ ወተሽ አንቺ ሄደሽ በቤትሽ እንደዛ ሲጫወትብሽ እንደዛ ሲያንከራትትሽ እዛ የነበረ እንደገና ደግሞ ወደ አዲስ አበባ መጥቶ ደግሞ እሷን ይዞ መጥቶ ቤትሽ ውስጥ አንቺ ቤት የለሽም። እንደው ምንድን ነው የሚሰማችሁ? እንደው በድራማ ማሬ ስሚ ማሬ አንድ ነገር ልንገርሽ ገንዬ፣ አንቺ ቤቴን ታይሳ ቤቴን ታይ። እኔ ቤት ሌላ ቦታ ሰርቼ ማለት ነው እና ምን እንዳይታገለሽ የሆነ እስከምትመጪ የሆነ ቤት ሰርቼ የሆነ ጊዜ ቢያንስ የሆነ ዘመድ ይግባበት አቤት በቁልፍ ነው ቆልፌ ቁጭ አደረኩት። ለምን ብዬ አይደለም እቺ ባሌን ደግሞ ፈልጋለሁ ብዬ ብላ የመጣች ሴት። እናንተ ሴት አይደላችሁ እንዴ እናንተ? አንቺ ለድራማ እንኳን ቢሆን መልስ እሷን ስትናገር ቤቱ ቆሻሻ ነው እኔ እንከባከብሃለሁ ውይ እኔ እንደሷ አልጨቅጨቅጨቅ ያለ እንትን አይደል? እግዚአብሔርን ስላት ለድራማ ቢሆን እኔ እነሱ እኮ ምንም ላይ መስላቸው ይችላሉ። ግን እናንተ ስራ መሆኑን እንዴት አወቃችሁ? እንዴት ተነገራችሁ? ተነግሯችኋል ወይ? ሚሴጅ ከደረሳችሁ ለእኛም ንገሩን፣ ሚሴጁን አሳዩን። አዎ ስለዚህ
እናንተ እንደ ሴተኛ አሰቡ። እንደገና ደግሞ አንዳንዶቻችሁ የመቅዲ ቤት ልታይዞ ነው። እኔ ቆይ ብሩኬ ጋሽ ብሩኬ ሰመቶ እሷ ያውልሽኝ አንድ ደግሞ ሴት ይዋለችኝ ያውልሽ ዝም በይ ሰምቻታለሁ። ባለፈውን በስሟን ጠርቼ ተናግሬያለሁ። እሷ ዘረኛ ስለሆነች የዘር ግማት በላዩ ላይ ስለበቀለ ልጅቷ ጉራጌ ስለሆነች ልጅቷ እንድትነካ አምሶሪ እንደዚህ ስል ዘር እየነካው አይደለም። ሴትዮዋ እንድሰማ ስለፈለግኩ ነው። ልጅቷ እንድትነካ ስለፈለገች ነው። ይሄንን ደግሞ እኔም ነቅቻለሁኝ። በፊት ለፊት እናገርሻለሁኝ። እኔና መግዲዴና ሴትዮዋን ተረምናገር ልጅቷ መጣች አልመጣች አያገባኝም። ነገር ግን ያቺ ምስኪን እውነት ከሆነ ያቺ ተንከራታ እሱ ሰው ያረገችው በባዶ እጁ አትወጣም። ለምን መሰላችሁ? ሰርፕራይዝ ነው ማደርግሽ ብሎ ከቤቷን ማስወጥቷታል። ከተከራየችው ቤት ነግሮኛ ስራ ነው እኮ ተቋምኩ ብሎክ እንዳላረገሽ እኔ የምለው ቆይ ከመግዲ ቤት ልናገር መግዲ ኩኩር ይዞሩ ብትሉ ሴቶች ለምንድን ነው እንደዛ የምትሉት? እናንተ ከኔ ቤት ነው ኩኩር ነው ይዘብሩ ልጠይቅ ጥያቄ መጠየቅ ስለማፈለኩ ነው። ይፍቱ አለች። ይፍቱ ስራ የለችም እንዴ? ነይ አይ አለች ይፍቱዬ ነይ። እኔ መጠየቅ የፈለኩት ለምሳሌ እነዚህን ነገሮች ህገወጥ የሆኑ ነገሮችን ሲሰራ ወይም ደግሞ ጄኔሬሽን የሚያጠፋ ነገር ትውልድ የሚያጠፋ ነገር ሲሰራ ወይም የሴቶች ማነስ የሆነ ነገር ሲሰራ እንደ ስራም ቢሆን መንግስት ሊያየው ይገባል። ይሄ የልጆችን የአገርን ስም ሴቶችን የሚያጠፋ ነገር ነው። ስራ ራሱ ቢሆን ይሄ መተት ወይም ደግሞ ሴት በሴት ላይ ቅድምም ብየዋለሁ የሚያደርጉት ነገር። ሁለተኛ ነገር እች ልጅ ከ45 ቀን በኋላ ወይም ደግሞ ከ3 ወር በኋላ አንድ ሴት ሚስት ናት። አገባች አላገባች ፊርማ ኖራት አልኖራት እነዚህ ነገሮች መብቷም ሊጠበቅለት ይገባል። የሞራል ውድቀት ይመጣል። የሞራሏ ውድቀት የወደቀ ወይም ደግሞ በሞራሏ ላይ እንደዚህ ያደረጉት ነገር በጣም ሊታይ ይገባል። ሶስተኛ ነገር ደግሞ አንድ ሴት ስትመጣ በስነስርዓት ተነጋግረው መለያየት ይፈልጋሉ። አልፈልግሽም ውጪ ብሎ ሲል ወይም ደግሞ ትውጣ ብሎ ሲል ግን እችሊ ተበድላ እንደገና ከሱ አልፎ ደግሞ እሷ መታ ሌላ ሴት እሷን መስደብ በቤቷ ወይም ደግሞ ተከራየችበት ቤት ሊሆን ይችላል። እናንተ ይሄ ነገር እንዴት ነው? እስቲ ትንሽ አብራሪልኝ። ምክንያቱም እስቲ በእናታችሁ እናንተ ኮፒ ሊንክ አድርጉ። ትክክለኛ ነገር ስንናገር እርዱን። እስኪ ኮፒ ሊንክ አድርጉ። እስኪ ምን አለበት? ያ እስቲ ይፍቱ አብራሪልኝ። በእናታችሁ ኮፒ ሊንክ አድርጉ፣ ታብ አድርጉ፣ እስቲ ሪፖስት አድርጉ። ቤቱ እንዳይገለብጠን እኮ ነው ቁጭ ብለው ስሬ እኮ እነዛ ሰዎች እኮ የስንትን እስቲ ቆይ ኤክስፕሌን ታርግልና ከዘጋብንማ በዩዘርዬ በምን እስከ ኤክስፕሌን ታረጋለህ? አይገባም። እናንተ እኮ ትገባላችሁ። አሁን ሰው ማስተያየት እንዳይሰጥ እኮ ይፍቱ ሚውትሽን አንሺና ማውራት ካልፈለገች ካለች እያወራች ነው። ለእኔ የእሷ መንጫጫት አትፈልግም። እንደኛ ኤክስፕሌን ማድረግ ነው። ስለዚህ እንደማመጥ ሰምተሽኛል? ሊፍት ውስጥ ይገቢ ከቻልሽ ዩዘር እየያዛት ነው። ኔትወርኮች ኔትወርክ የሩስ ታውራ ሌላም ጨምር ዩዘር ይሄን ጠይቂያት። ቲክቶከሮቹ ባለፈው ጠይቂ በአንድ ላይ ባለፈው ቲክቶከሮቹ እኮ መንግስት እነ አዶናይ እነ ጃኒ ራሱ አስሮ ትንሽ ቡርትዬ ቆይ እሺ ንገሪ እነዚህ የሩስ ግቢስት ይፍታ ስትገባ ድረስ ማለት ብርት የተረጋጊ መቅዲ ቤት ልጆች ይታሰሩ ብሎ ዝም በል። እኔ የሚያገኝ ሰው በኖር ኖሮ እነግራለሁ። እውነት ምንድን ነው የምትይኝ? እኛ በሽሪሳ ማልቀስ አለብን እንዴ? በእነሱ ሰበብ የምናሳስረው ልጅቷን ነው የምናሳስረው። ባለው ምንሽ እንደ ሀይሚ አይነት 10 ማምጣት ይችላል። እቺ ማስራ ወጥ የሆነች ስራ እንትን እያልኩ ነበረ። ችግር የለም ሰምተሽኛል ያልኩሽን ግን ሰምተሽኛል። እሺ አውሪልኝ። እሺ
ማለት አሁን አንቺ ያልሽው ምንድነው? ያው የሞራል ውድቀት በሞራል ላይ ያለውን ጉዳት ነው። አሁን ከሀብቱ ውጭ ወይ ደግሞ ከሰሩት ውጭ ሞራል ላይ የሚያመጣውን ጉድ እቺ ልጅ የሆነ ነገር ቢፈጠርባት ገብቶሻል፣ ሞራል የሚባለው ነገር ወይም ደግሞ ሴትነቷ መነካቱ አይቀርም እና እነዚህ ነገሮች ላይ ምን አይነት ነገር ነው መደረግ ያለበት ለወደፊትስ ቢሆን? አንዳንድ ጊዜ ዊዘር ሰውን አታስገድጂው። ሰው ማውራት የማይፈልገው ነገር ሊኖር ኔትወርክ ያስቸግራል። እኛ ጋር ምን አንቺ ኢትዮጵያ ያለሽው ቦታ ይለያል። ገንዬ እኛ ከተማ ላይ ስላለን ነው። አሁን እኮ እኛ ስለዚህ አይደለም። እኔ አሁን ስለ ልጅቷ ቢው ስለምታረጋት ነገር ነው። ልጅቷ በማን ቤት ቁጭ ብላ ነው እኔ